በምን ልፈተን? እሺ በእንግሊዘኛ ተፈተንኩ። አባቴ ስራ ሊድ ነው ይላል። ስራ ቀለጻ ሙዚቃ በግድ ተደርጎ በደንብ ደስ ይለኛል። ጓደኛ መሆን በጣም ሰውን መረበሽ አልፈልግም። እንደምናለሽ አካል እንደምንሸረዘም ዴዋ ትዝታሽ ረቂቅ ያለ ጊዜው ደራሽ ትዝታሽ ረቂቅ ያለ ጊዜው ደራሽ ኧረ እንዴት አድርጎ ሰው አስጠላች ጭራሽ መውደድን ሸኘሁት ወጥቼ እስከ ደጅ መውደድን ሸኘሁት ወጥቼ እስከ ደጅ ማባረሪያ ካተኝ ትዝታን ነው እንጂ ምንድነው መውደድ ምንድነው ትዝታ ሁሉም ይቀር የለ የተለዩለታ አመት ሁለት አመት ይቀመጣል ጠጅ መናፈቅ አይቀርም የራቁት ወዳጅ ትዝታክን ውሰድ ብለሽ ላክሽብኝ ትዝታክን ውሰድ ብለሽ ላክሽብኝ በይ ከዛው ይቀመጥ የኔው ካንቺ አለብኝ በይ ከዛው ይቀመጥ የኔው ካንቺ አለብኝ ጀማምራይ ነበረ እንደምናፈቅ ጀማምራይ ነበረ እንደምናፈቅ ፍቅሬ የማይገባት መሆኗን ሳላውቅ ፍቅር የማይገባት መሆኗን ሳላውቅ ከከንፈር ከጥርስሽ ዓይንሽ ይሻለኛል ከከንፈር ከጥርስሽ ዓይንሽ ይሻለኛል ምንም ሰው ቢበዛ አሻግሮ ያየኛል ሸግዬ 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 ወጣቷ ሸግዬ 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 ወጣቷ ድንገ
ድንገት ሳላስበው መጣሽ ደማሚቱ ሆይ ናና ያገሬ ልጅ የወንዜ ልጅ ያገሬ ልጅ ወፊቱን አራርችው ክንፋኗ አኖሩልኝ ወፊቱን አርዳችው ክንፋኗ አኖሩልኝ ሰበር ኖራለው መቼም አላለልኝ ሆይ ናና ያገሬ ልጅ የወንዜ ልጅ አሳ በብርብራ የሚያስግር ጠፍቶ ያሳማት ጨርሶ ሆይ ናና ያገሬ ልጅ የወንዜ ልጅ መንደርተኛ ሁሉ ሳጫሪ ነው ያንን ደራደራ ሰው እንዳይነካው ሆይ ናና ያገሬ ልጅ የወንዜ ልጅ ያገሬ ልጅ ስቼ የሰው አገር ሳድን ቀረው እንደከሳው ጎኔ ሳይደነድን ሆይ ናና ያገሬ ልጅ ሆይ ናና የወንዜ ልጅ ተመልካቾቻችን ካስማቴ ብላችን ጀመረ። ድምጸ መረዋውን አለነ ለገሰንና ከበሮ ላይ ደግሞ ቢኒያም ንጉሴን በጣም አመሰግናለሁ። እንግዲህ ጀምረናል ተመልካቾች። ቴብላችን እንደዚህ አምሯል። ህልዬ በጣም እንወዳትን አመለሸጓን በጣም ሁላችንም ከሷ ጋር መጫወት እንጓጓውን ድምጿ፣ መልኳ፣ ውበቷ፣ እርጋቷ በጣም ይማርከንና እንደሷ እንድንሆን የምንመኛትን ህሊናን ይዤላችሁ መጥቻለሁ። ካስማቴ ብል ጀመረ ተመልካቾች። እንግዲህ ሁሌ እንደምንለው ህይወት የማትደገም ስጦታ ናት። ከልብ እናጣጥማት እንላለን። ህሉ እንኳን ደህና መጣሽ። አመሰግናለሁ። ቴብላችንን አሳምረን ጠብቀንሻል። እንግዲህ በጣም ነው የሚያምረው። አዎ በጣም ስቱዲዮ በጣም አይደል? በጣም ያምራል። እንዴት ነሽ? አለሁት። አምሮብሻል። አመሰግናለሁ። እንግዲህ ህሉ ብዙ ጊዜ ከእርስ በርስም ስንጫወት ህሉ በጣም ብዙ ሽልማቶች ካላቸው ሴት ተዋንያን አንደኛ ነች እስከማለት ደረጃ እንደርሳለን። ህሉ ባትሸለም እንኳን ትታጫለችና በጣም ትልቅ መታደል ነው ይሄ ብዬ ነው የማስበው። አይደል? ሰው የሰራው ስራ ሪኮግኒሽን ሲያገኝለት በጣም ደስ ይላል። ለመጀመሪያ ጊዜ የተጫወትሽው ፊልም ትዝ ይልሻል? አዎ። ምን? የበረዶ ዘመን። የበረዶ ዘመን። አዎ የበረዶ ዘመን። ጭብጡ ራሱ የበረዶ ዘመን እኮ ይለያል አይደል? ከለመድናቸው የፊልሞች እኛ ሀገር ከተሰሩት። አዎ በጣም እንግዲህ ምናልባት አከራካሪ ነገር አለ በፊልሙ ኢንዱስትሪ። ለመጀመሪያ ጊዜ እንደውም በሲኒማ ቤት የታየው የበረዶ ዘመን ነው ይባላል። ተከታታይ ነገር ነው፣ ግን ለመጀመሪያ ጊዜ በሲኒማ የታየው እሱ ይመስለኛል። የበረዶ ዘመን አንድና የበረዶ ዘመን ሁለት ተብሎ ማለት ነው። በሲዲ እንደውም በደንብ ዲስትሪቢዩት ይደረግ ነበርና በጣም ተጽዕኖ ነበረው አይደል? እውነት ነው። ስቲል ሰው አይረሳውም። በጣም ያየኝ ሰው ሁሉም ያስታውሳል የበረዶ ዘመንን። እና ይገርመኛል እንዴ ሰው በቃ በደንብ ሰው ህሊና ውስጥ ቁጭ ብሏል ማለት ነው እያስባለሁና ሰው አይረሳውም። በቃ እያንዳንዱን የልጆቹን ካራክተር ሁሉ እየተነተኑ ይነግሩኛልና አንዳንድ ሲኖች ምናምን ሁሉ እያነሱ ይነግሩኛል።
በጣም ነው የሚገርመኝና ሐሳቡም ደስ ይል ነበር የበረከት ዘመን እሱ የመጀመሪያ ስራዬ ነበር እንዴት ነበር ሂደቱ በጣም ደስ ይል ነበር ቆንጆ ነበር የቤተሰብ ታሪክ ነው ካራክተሮቹ ልጆች ናቸው ወላጆቻቸውን በሞት ያጡ ካራክተሮች ናቸውና ይሄ አንዳንድ ልጆች ስናሳድግ ይሄ ወይ የወደፊት ህይወታቸውን ምን ማድረግ እንዳለባቸው ሳናስተምራቸው እንቀራለንና ንገርም ጭብጥ ነው ምንም የማያውቁ ልጆች ናቸው ከትምህርት ቤት ከቤት ትምህርት ቤት ከዛ መዝናናት በደንብ ጥሩ ኑሮ የሚኖሩ ቤተሰብ ያለምን ስንክሳር ማያውቁ ምንም በቃ ይሄ ጓዳ ጎርጓዳ ምናምን ይባል ነገር ማያውቁ ከዛ በቃ በረዶ ነው የሚወርድባቸው እና ህይወታቸውን እንዴት በምን መልኩ መቀጠል እንዳለባቸው ማያውቁ እንግዲህ ቤቱ ትልቅ ልጅ አለች ትልቅየውም ከትንንሾቹ የወሰች የምትሆንበት አጋጣሚዎች ምናምን አሉና የተወሰኑት ተማሪዎች ናት ከቤት ውስጥ አንድ ልጅ ናት የቢሮ ሰራተኛ የኔ ካራክተር ነበረች ግን ቢሮ ሄዳ ትመጣለች እንጂ ይሄ ላይፍ የሚባለው ነገር አያውቁምና ገንዘብ እንዴት ማኔጅ ማድረግ እንዳለባቸው አያውቁም በቃ ምን እንደሚበሉ አያውቁም ቤት ውስጥ ምን እንደሚገዛ አያውቁምና የቤት አገልጋያቸው ሁሉ ነበረችና መከራዋን ነበር ሁሉ የሚያበሏት በቃ አብዳ ምናምን ጥላቸው ሁሉ የምትሄድበት ካራክተር ምናምን አለ በጣም የሚያሳዝኑ ልጆች ነበሩ አሪፍ ጭብጥ ነው ግን በጣም ደስ ይል ነበርና ቤተሰብ ሆነን ነበር ማለት ትችላለሽ እዛው ሄለን ታደሰ ስራ ነው ዳይሬክተሯም ደራሲዋም ሄለን ታደሰ ነበረች እና እነሱ ቤት ነበረ ቤታችን ሆኖ የሚቀረጸው በቃ ቤታችን ሆኖ ነበር ማለት ነው የእውነታው አይደለም ቤት እዛው እናድራለን እዛው እንውላለን በቃ የምር እህትና ማች ሆነ እህት ወንድም ምናምን የምር ሆነ ማለት ነው ደስ የሚል ፋሚሊ ነበር በጣም ዘመናዊ አዲስ ኤክስፒሪየንስ ነው ላንቺም አይደለ የፊልም በቃ አዲስ ፊልም ፊልም ላይ ለመጫወት መጠራት በጣም አስደሳች ይመስለኛል እንደ ተዋናይ እንዴ በጣም ያኔ ያው ብዙ ስራዎችም አልነበሩኝም ምናልባት የመድረክ ስራ ሰርቼ ነበር ከዛ በፊት እሱ እንጂ በፊልም ደረጃ አልነበረኝም ምናልባት ከዛ በፊት አንድ የቲቪ ተከታታይ ነበረ በግድ ተገድጄ ሰራሁበት ለምን ፍርሃት ነው እንግዲህ አሁን ይሄን ካነሳሽው አጀማመሬን ማንሳት አለብኝ ምክንያቱም ይሄ የቲቪው ስራ ከአጀማመሬ ጋር የተያያዘ ስለሆነ ማለት ነው ዩኒቲ ቲያትር ክበብ የሚባል ነበር በሰዓቱ እኔ ወደዛ ስቀላቀል እሺ ክበቡ ቆየት ያለ ነው ምናልባት እንግዲህ አሁን ላይ በጣም ታላላቅ የሚባሉ ተዋናይን ያፈራ ነው ዩኒቲ ቲያትር ክበብ እነ ቴድሮስ ለገሰ ተሻለ ወርቁ ቅዱስ ገብረስላሴ እኔ ወደቻሳ ማስረሻ ገብረ ማርያም ነፃነት ወርቅነ በጣም ብዙ ትግስት ከበደ ኤልሳቤት ሐሰን የልብሳት ቲያትር ካስተዋወቁ እዛ ቲያትር ላይ የነበሩ ክሮች በአብዛኛው ክበቡን ያቋቋሙት ልጆች ናቸውና ያው በአጋጣሚ ማለት ይቻላል ክበቡን የተቀላቀልኩት እኔ ቅድስት በሰዓቱ ጓደኛዬ ነበረችና እሷን ፍለጋ ሄዳለሁ እነሱ ክበብ አያቸዋለሁ ትሬኒንግ ሲሰሩ አያለው ያው ፍላጎቱም ቢኖርም ድፍረቱ አልነበረም በሰዓቱና ግን በቃ አንዳንዴ ሞከር የሚባል ነገር መጣ ማለት በፈተና ነበር የሚገባው ዛከበ መቀላቀል ስትፈልጊ ትፈተኛለሽ ያዩሻል የሆነ ነገር ይሰጡሻል ትፈተኛለሽ ኦዲሽን እንደሚባለው ማለት ነው እና በቃ የሆነ የሚያዩት ነገር ካለ ኦኬ ግቢ ትባያለሽ ክበቡን ትቀላቀያለሽ ከዛ ተፈትኛለሁ እሺ ተፈትኛለሁ ስፈተን በእንግሊዘኛ ቲያትር ነው የተፈተንኩት እንግሊዘኛ ቋንቋ ትምህርት ቤት ማር ነበር ይሁን አንድ ወቅት በጣም ቋንቋ ትምህርት ቤት እንግሊዘኛ መማር በቃ በጣም ትምህርት ቤት ሲዘጋ ወይ ቋንቋ ትምህርት ቤት ነው የምንገባው ወይ ቲያትር ክላስ ነው የምንገባውና ቋንቋ ማር ነበር ሴንት ሜሪ ክላስ እና እዛ ክላስ የሆነ በቃ ፕሮግራሞች ወይ ተማሪ ምርቃት ሲኖር ወይ የሆነ ፌስቲቫል ምናምን ይዘጋጃል እና የዛኔ የእንግሊዘኛ ግጥም እናቀርባለን ቲያትር እናቀርባለን ምናምንና ያለ ቅድስቴ ታውቃለች እዛ እንደመማርም እዛ እንደሰራውም ታውቃለችና ምን ሌላ ቲያትር አላውቅም ምን በምን ልፈተን እሺ በእንግሊዘኛ ተፈተንኩ ሳቃቸውንም አፍነው ምን ብቻ በቃ አክሰፕት አረጉኝ እንዴ አለሽ አለ እንዴ አለኩ በእንግሊዘኛ ተውረሽ ማለት በቃ ወደዱኝ በቃ
ያው በዛው የክበቡ አባላት ሆንኩ ማለት እናት በዛው ሂደት ቲያትሮች ምናምን ይሰራሉ እነሱ የሚሰሩትን ቲያትር ያለው ምናምን ከዛ የሆነ የቲቪ ተከታታይ ድራማ መጣ እሺ እዛ ግሩፕ ውስጥ ማለት ነው እና የትምህርት ቤት ታሪክ ነው ተማሪዎች ናቸው ካራክተሮቹ ህገወጥ ውርጃ ላይ የሚያጠነጥን ነው ስቶሪው ማለት ነው እና ይሄ አላስፈላጊ እርግዝና ምናምን ተከትሎ ወደ ህክምና እንደሚሄድ ወደ ህገወጥ ያው ልጆች ናቸው ከቤተሰብ ደብቀው ምናምን የሚያደርጉት ውርጃ እሱ ላይ ነው ታሪኩ የሚያጠነጥነው ከዛ ታጨው ለፕሌው ማለት ነው ከዛ ወደ 5-6 ክፍል ምናምን የሚሆን ነው ተከታታይ በኢቲቪ ነው በኢትዮጵያ ቴሌቪዥን ነበር የታየው እሺ አራንዳልኩ ይደልኩ ፈራሽ ምንም ኤክስፒሪየንስ የለም ማለት የክበቡ ምናምን የተወሰኑ ትንሽ ነገር ሰጥኛል እዛው ሪሄርስ ከማድረግ ውጪ ፐርፎርም አድርጌም እንኳን አላውቅምና አይሆንም አልኩ ተቆጥኝ በጣም ተቆጥኝ ተሻለም ተቆጣኝ ቴዲ ለገሰም ጭራሽ ዋናዋን ካራክተር ሴቷን ካራክተር ዋናዋን ነው ጫታለች እሱም በቃ እንዴት እምቢታሽ አንቺ ራስሽን አታውቂም ትቻለሽ በቃ ትሰራለሽ ሞራል ታይመጣ እሺ እዛ ተቀበልኩኝ አስጠኑኝ በደንብ ትሬኒንግ አረገን እዛው ክበባችን ምናምን ቀረጻ ተጀመረ ምናምን ግን በቃ ተወዝ ወንደር በጣም ደስ የሚል ነበር ደግሞ የተከታታይ ድራማ ኤክስፒሪየንስ እኮ ሌላ ነው ፍጹም ሌላ እና ምናልባት ከበረዶ ዘመን በፊት የነበረው ያ 5 ክፍል ተከታታይ በስክሪፕታይ ነበርና ከዛ ያው በረዶ ዘመን ከዛ በኋላ በረዶ ዘመን እንዴት ነበር ለመጀመሪያ ጊዜ ስቴጅ ላይ ስትወጪ አሁንም ድረስ የመጀመሪያ ጊዜ ነው የሚባለው በስቴጅ በርድ ማለት ነው አሁንም ድረስ የዛን ግር መንቀጥቀጥና በጣም በቃ የመጀመሪያው ቲያትር ማናግሪያ ቲያትር ይባላል የኤልያስ ተስፋዬ ድርሰት ነው ማናግባት ብሔራዊ ቲያትር ነበረ እንግዲህ የመጀመሪያው ቲያትር ብሔራዊ ቲያትር ነው አለሙ ገብረአብ ነው ያዘጋጀው ነፍሱን ይማር እና ትልቅ ኤክስፒሪየንስ ነበር ካለሙ ጋር መስራት የሆነት ለመናገር ማለት ነውና ከክበብ ቀጥሎ ያገኘሁት አለሙ ገብረአብ ነው እና ይሄ በቃ ቲያትር ምን እንደሆነ መታቂበት የቲያትር ዲሲፕሊን የተዋናይ ዲሲፕሊን በቃ ይሄ መድረክ ምን ማለት ነው መተወን ምን ማለት ነው የሚለውን ነገር በደንብ ያወቅኩትና የገባኝ ካለሙ ጋር ስሰራ ነውና በጣም ደስ የሚል አዘጋጅ ነበር አለሙ አባት በቃ አዘጋጅ ሳይሆን አባት በጣም ነበር የሚቆጣጠረን በጣም ነበር የሚቆጣን ጨዋታም ሲሆን በጣም የሚያጫውትሽ ነው ምናምንና ትልቅ ኤክስፒሪየንስ ነው ከጋሻለም የወሰድኩትና በጣም ያስፈራ ነበር የመጀመሪያ ቲያትር የመጀመሪያውን የመክፈቻውን ስቴጅ ታስታውሻለሽ እንዴት እንደነበር አው መረቃ ምናምን አልነበረም የመጀመሪያ መክፈቻ ነው የነበረው ግን በቃ ሁላችንም ፈርተን ነበር በጣም ማለት ነው በቃ ደሞ ግጥም ነው የሚለው ሰው ብዙ አለ በቃ ሙሉ አዳራሽ ሰው ነው የነበረው ፈራያለሽ ምን ነበር ቀጥሎ ሜሎዲ ነው ማን ነበር መጀመሪያ የሚገባው ሁሉ ስንት ጊዜ ሙሉ የተለማመድን ስራ ማን ነበር መጀመሪያ የሚገባው የትኛው በርጋ ነበር የሚገባው በቀጥር ምስምስ ተተተተ ነበር የሚለው ስማም ያስፈራ ነበር ግን ልክ ከመጀመሪያው ስቴጅ በኋላ በቃ ወደ ቀልብሽ ነው የምትመለሽ በቃ የሆነ ነገርሽ ተሰብስቦ ተስተካከለሽ አንድ የመድረፋን ረግጠሽ ምናምን በቃ ልክ የሰው ትንፋሽ ያረፍ ሲያረግሽ አስማት ይሆናል ከዛ በኋላ ያስፈራል ስቲልም ያስፈራል መድረክ በቃ መክፈቻው ሰዓት ላይ በተለይ ባንቺ አይከፈት መድረኩ አንቺ ላይ መብራት አይብራ አሁን እንኳን በቅርቡ ይሆን ነው ታስታውሻለሽ ጭራሽ ከዛ በፊት ሰምተሽው ማታቂ ከዛ በፊት ያንን ማቴሪያል ተጠቅመሽበትም ማታቂ ለመጀመሪያ ጊዜ እዛ ጋር አምጥተው ይጣሉሽ ነው የምትሆኚውና አይ ቲንክ ፍርሃቱም ይመስለኛል አክብሮቱ እንዳለ እንዲቆይ የሚያደርግ በቃ መሳሳትን አለመፈለግ እኮ ነው በቃ አሁን ስተት ለሰው እንዳታሳይ በመፈለግ እውነት ነው ከጥንቃቄ የተነሳ በጣም አሪፍ አጋጣሚ ነው ተመልካቾች እንግዲህ አስማቴ ብላችን እንደቀጠለ ነው ከህሉ ጋር ጨዋታ ጀምረናል በጣም ደስ የሚል ጨዋታ ህልዬ 4 ኪሎ ልጅ ነሽ አዎ
እልም ያለው በጣም የቀለጠው ከተማና ደግሞ የብዙ ነገርም ተማሪው የፖለቲካ መናኸሪያ ነው ምናምን ብዙ ነገር ያለበት በተለይ ከትምህርት ቤት ጋር የተገናኘ ነበርና የት ነው የተማርሽው? እኔ 4 ኪሎ ነው የተወለድኩት። የተወሰነ ጊዜ ካሳንቺስ ኖራቸው ጋር አድጌያለሁ። ግን አብዛኛውን ጊዜ ያሳለፍኩት 4 ኪሎ ነው። ያው ተወልጄ ያደግኩት ማለት ይቻላል። እውነት ነው። እስከ ቅርብ ጊዜ ድረስ ማለት እስከሚፈርስ ሰፈሩ እስከሚፈርስ ድረስ እዛ ሰፈር ነው 4 ኪሎ ኖርኩት ነበራችሁ። በጣም ነው ሰፈሬን የምወደው። አይ ነው ስቲል ሳልፍ ራሱ እኛ ቤት እያልኩ ነው ማለት በጣም ነው የምወደው ሰፈሬ። እዛ አካባቢ ነው የተማርኩት። ስላሴ ካቴድራል ነው ኤሌመንተሪ የተማርኩት። ሃይ ስኩል ደግሞ ምኒልክ ነው የተማርኩት። ምኒልክ ተምረናል ብለው ሲነግሩኝ ሁልጊዜም የኪነ ጥበብ ባለሙያዎች ተሳትፋል የምኒልክ የቲያትር ክበብ ውስጥ ምናምን እላለሁ። በጣም ብዙ ይወራለት ስለነበረ አይደለ? እንዴት ነበረ? እኔም ተሳተፍኩም የሚገርምሽ ነገር ዲቴት እያለሁኝ ብዙም እንትን አልነበርኩም። ግን በጣም ብዙ የኪነ ጥበብ እንትኖች ነበሩ አይደል? ነበሩ። እንደውም እህቴ የሙዚቃ መሳሪያ ይጫወቱ ነበር እዛ ሚኒ ሚዲያ ከቅድስት ጋር ቅድስት ገብረስላሴ ምኒልክ እዛ እነሱ ሚኒ ሚዲያ እንደዚህ ሙዚቃ ምናምን እንትን ይሉ ነበር። ሙዚቃ መሳሪያ ውዝዋዜ ምናምን ይሞክሩ ነበር። እንደው በአጋጣሚ እንኳን ልግባ ብለሽ አላሰብሽም ነበር? በጭራሽ። ፍርሃት አይ ያ ብዙ እንትን አልነበረኝም። አይደል ነው አላውቅም፣ ለምን እንደሆነ አላውቅም። አታውቂውም ነበር? አዎ፣ ግን በጣም የሙዚቃ ወዳጅ ነበርኩኝ። ልጅ እያለሁ በጣም ሙዚቃ ወድ ነበር። ዘፈን ማዳመጥ ወዳለሁ፣ መደነስ መጨፈር ወዳለሁ። ቤት ውስጥ የሆነ ነገር ስታዘዝ ሙዚቃ ከሌለ ካልተወዛወዝኩ በቃ አዎ ልብስም ልጠብ በጣም ልጠብ ቤትም ላጽዳ ሙዚቃ በገድ ተደርጎ በደንብ ምናምን ትላለች እናቴ። በጣም በቃ ወይቺ እንደ አዝማሪውን አልቀርና ነው እንዳለች ሳይታሰብ ተርን አድርጎ ወደ ተዋናይ የሚገርም ነው። የህይወት አቅጣጫት እንደሚወስድሽ እኮ አይታወቅም። ደሞም እኮ ለቤቱ ትልቋ ሴት አንቺ ነሽ አይደል? ለእናትሽ እና ከወንዶች መሀል ነው ያደግሽው ደግሞ? አዎ ከኔ በታች 3 ወንዶች። እኔ ነኝ የመጀመሪያ ልጅ። ኦልሞስት የእናታቸው ያህል ነሽ እኮ አይደል? አዎ እኔ ነኝ ያሳደግኳቸው ወንድሞች። በጣም እንደ የኪነ ጥበብ ሙያ ውስጥ የገባለ አንድ የሚሞከረ የለም። አምንም ነበር የሚገርም ነገር ክበብ ምናምን ነው። ከቅድስ ጋር በጣም ጓደኛ ነን እና ያኔም ክበብ የትሬኒንግ እያደረግን አንዳንዴ ወደ ቤት ምናምን እንመጣለንና እንዲሰርተን እንትን ቀበሌ ቲያትር ሾው አድርገን አሳይተን ሰው በቃ እንዲህ ብሎ ምናምን እያለን ቤት ስናወር ይሉናል ሊሆን አይችልም ካላየናና ማለት ብዙ ኢንተረስት የነበረው ሰው አልነበረም። አንዳንዴ ግን በቤት ውስጥ ባህሪሽ ያው ቤት ውስጥ ሆና እንዲህ ያላረገች ደጅ እንዴት ምናምን ስለሚል በጭራሽ ማንም የሚያምነኝ አልነበረም። በቃ እናቴ ራሱ ያመነች ቲቪ ላይ የታየውን ስታይ ነው እንጂ በቃ ወይ ዙረት ወይ ለመስናናት ሄደን ምናምን ነው። ቅድስት በጣም ነበር የምትወዳት እናቴና ከቅድስት ጋር ነኝ ካልኩኝ በቃ የትም ቦን ግድ የለም ይፈቀድልሻል ብላ ነው የምታስበውና በቃ ወይ እነ ቅድስት ቤት ናት ወይ ተዝናኑ ነው ምናምን እንጂ የእውነት የቲያትር ምናምን ክበብ ገብቼ እየሰራሁ ምናምን በጭራሽ ማንም ነበር ቲቪ ላይ ሲያዩ አምነው ነው። ከሆነ ጊዜ በኋላ መረዳትና ፍላጎቴን ማክበር ምናምን ጀመረ። በጣም እኮ ብዙ ፊልም ተጫውተሻል አይደል? ወደ 18 19 አካባቢ ብዙ ነው። ከበረዶ ዘመን በኋላ ቀጥሎ ምን ተጫወትሽ? ምን በፊልም አልተኛም የሚል ፊልም ከዛ በኋላ በጣም የምወድልሽ ፊልም ሜሮን ጌትነት ያለችበት የተከፈለበት በቃ ሀሳቡ ራሱ በቃ በጣም ነው የሚያስደንቀኝና እሱ በጣም ነው ፊት ያደረገው ከህሉ ጋር አክቹአሊ ምንም ነገር ውስጥ ብትገቢ የትኛውንም ገጸ ባህሪ ቢሰጡሽ ትወጫለሽ። የሚገርመኝ ደግሞ ሁሉም ሰው እንደሱ አይችልም። አብዛኛው ተዋናይ እንደሱ አይችልም እውነቱን ለመናገር የተከፈለበት ናይቺ። ከዛ ደግሞ ፍቅር እስከ መቃብር በጣም ይቆጨኝ ስራ ነው። ስለ ፍቅር እስከ መቃብር እስቲ ፍቅር እስከ መቃብር እንግዲህ በሰዓቱ ርዕሱም ራሱ አወዛጋቢ ነበር። እንግዲህ ደራሲው በቃ ርዕሴ ነው ብሎ መቀየር አልፈለገም ነበር እንጂ ከመጽሐፉ ጋር
በጣም ኮደን ነበር በጣም ተወዳጅ የተገናኘ ብዙ ሰው ትንሽ ውዝግብ ፈጥሮ ነበርና ግን በጣም በቃ የሚገርም ስክሪፕት ነበር በጣም ደስ የሚልና ደራሲው ደግሞ ስማም በቃ ልነግርሽ አልችልም ምን አይነት ችሎታና ምን አይነት አቅም እንዳለው አሁን ላይ ኤልያስ ነው አይደል ኤልያስ ገብረክርስቶስ ኤልያስ ገብረክርስቶስ ሰዎች ያውቁታል በስራው በጣም ሰዎች ያውቁታል በደንብ ይታወቃል እና በደንብ አልታየም አይ ቲንክ በሲዲ አለ እና እኔ የሚገርምሽ ከነ ከለሩ ሁሉ አይኔ ላይ አለ እስካሁን በደንብ ዓለም ሲኒማ የተወሰነ ጊዜ ታየ የተወሰነ ሲኒማ ቤቶች የተወሰነ ጊዜ ታየ ግን በደንብ ሰው ጋር ደርሷል ብዬ አላስብም በደንብ አልታየም ማለት በቃ ይሄ ሲኒማ ቤት ላይ የነበረውን ውዝግብ ብዙ እንትን ማድረግ አልቻለም ሃንድል ማድረግ አልቻለም ዩቲዩብ ላይ የለም ነው ዩቲዩብ ላይ እንጃ ፈልጌው አላውቅም ግን በሲዲ እንትን ብሏል በሲዲ በጣም መታየት አለበት እንዴት ነበር ኤክስፒሪየንሱ ደስ ይል ነበር በጣም ደስ ይል ነበር መምህርት ተማሪ ሆና መምህርት የምትሆነ ካራክተር ነበርና የፍቅር ስቶሪ ነው ሱራፌል ተካ ነበረበት ሞገስ ወልዳንስ ነበረበት እና ከልጅነታቸው ጀምሮ ያደገ የሚመጣ ካራክተር ነው ካራክተራቸው ፍቅር እስከ መቃብር የሚለውም ታይትል የተሰጠው ከዛ ጋር በደንብ ጥልቅ የፍቅር ስቶሪ ያለው ስቶሪውና ለዛ ነው በቃ ሌላ ማች የሚያደርግልኝ ርዕስ የለም በቃ ልቡን ነክቶታል ታይትሉ እና በደንብ ይታይ ደስ ይላል እውነት ነው አይ በሆነ መንገድማ መታየት ፕሮሞት እናደርጋለን የእውነት በጣም መታየት አለበት አሁን ምክንያቱም አሁን የተለያየ አይነት ሚንሶች አሉ አይደል ማሳየት የሚቻልበት በደንብ ያው ኤልያስ ደራሲውም መጎዝጎዝ ነው በቅርበት የለም በጣም እንፈልጋለን በጣም ብዙ ስክሪፕቶች አሉት የሚገርምሽ ነገር በቃ ልንሰራቸው የጀመርናቸው ስራዎች ሁሉ ነበሩ ከሱ ጋር ማለት ነውና በቃ በሆነ አጋጣሚ አንዳንዴ የሆነ ፍራስትሬት የምታርጊበት ነገር አለ አይደል ያለውን አትሞስፌር መቋቋም ማትችልበት ነገር በጣም ብዙ ጫና አለ የኛ ስራው እና በቃ እሱ ደግሞ ቀጥና ቀጥ ነው ይሄ እንዲ ምናምን የሚፈልግ አይነት ሰው አለ በቃ ተፈጥሮን እኮ ማክበር አለብን አይነት ሰው የለም ኩሱን አክብረን ደግሞ ታለንቱን መጠቀም ነው ያለብን አይደል ነበር ይመስለኛል ያን ቶለሬት ማድረግ አልቻለም አይ ቲንክ በጣም ከባድ ነው ተመልካቾች ካስማቴ ብላችን እንደቀጠለ ነው ከህሉ ጋር እንግዲህ ደግሞ በሙዚቃና ዋዛና ደግሞ እንመለሳለን ገዳዬ መንገደኛው ልቤ መንገደኛው ወዶ ከማላውቀው አገር አሻገረኝ ማልዶ ዘመድዬ እንዴት ነሽ አቤት 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 እየወደደናን እባብ የነከሰው ልምስልም ይላል አያዋይም ለሰው አቤት 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 እንጨት አታንድዱ ኮርኒስ ይበላሻል እንጨት አታንድዱን ኮርኒስ ይበላሻል የቆንጅዬ ጥርሷ ሲያበራ ያመሻል አረንዴ ምናለሽ ዘመድዬ እንደነሽ አቤት 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 መንገደኛው ልቤ መንገደኛ ወዶ ከማላውቀው አገር አሻገረኝ ማልዶ አቤት 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 ፍቅር አቤት አቤት የምወዳት ልጅ አርግልኝ ጎረቤት አይኗማ ጥርሷማን መች ይበልጣል ከሰው አይኗማ ጥርሷማ መች ይበልጣል ከሰው ወገቧ ነው እንጂ እህል ያልቀመሰው ገዳዬ አረ እንደምን አለሽ አሞራው ልጄ አሞራው ልጄ
አሞራውኛለው በየትኛው ዛፍ ላይ ባርፋ አገኝሻለው ጉብልዬ ትቸውረስቸው ጉብልዬ ውኝ እንደነገሬ ጉብልዬ በምን አሳውሻት ጉብልዬ ሲያመኝ ዋለ ዛሬ ጉብልዬ እንደምነው ዓይንሽ ጉብልዬ ጥቁርና ነጩ ጉብልዬን እንደ ባለስልጣን ጉብልዬ ፈላጩ ቆራጩ እየየዋ አትበሉኝ እንዲያው ቅበሩኝ እየየዋ አትበሉኝ እንዲያው ቅበሩኝ ሳውቀው ገብቻለሁ ዘመር ሲመክረኝ ጉብልዬ እየዳለው እንጂ ጉብልዬን አገሯን ጠይቄ ጉብልዬ እስከ መቼ ድረስ ጉብልዬ እንዲህ ተጨንቄ አሞራ ወድጄ አሞራውኛለው አሞራ ወድጄ አሞራውኛለው በየትኛው ዛፍ ላይ ባርፋ አገኝሻለው አለለና ቢኔን እናመሰግናለን። ካስማቴ ብላችን እንደቀጠለ ነው ተመልካቾች። ህልዬ መቼም አንቺን አግኝቼ ስለ 8 ሴቶች አለመጠየቅ አልችልም አይደል? በቃ የመጀመሪያ እንትናችን ስዕል የሚመጣልን 8 ሴቶች ነው አይደል? አንቺ ናዜብ ወርቁን ሀረገወይን አሰፋን እንደዚህ ስናይ በጣም ምርጥ ስራ ነበረ። ስንት ዓመተ ምህረት ላይ ነበረ የተሰራው? ረጅም ጊዜ ነው። 98 ምን ያህል ጊዜ ታየ? ረጅም ጊዜ ታይቷል። በጣም ተወዳጅ ነበረ። ወደ 2 ዓመት 3 ዓመት አካባቢ ታይቷል። ረጅም ጊዜ ታይቷል። በጣም ረጅም ጊዜ ታይቷል። የማን ዝግጅት ነበረ? ትርጉም ነው። ናዜብ ወርቁ ነች የተረጎመችው። ናዜብ ወርቁ ነች ያዘጋጀችው። የፈረንሳይ ትርጉም ነው። የፈረንሳይ ትርጉም በጣም ደስ የሚል አሰብ 8 ሴቶች አንድ መድረክ ላይ በቃ ሁላችሁም ደግሞ እንቁ የምትባል አይነት ተዋናዮች ነበራችሁና በጣም ነበረ በቃ እሱም ማየት የሚያስደስተኝ። እስቲ አውቂኝ። ለኔ ደግሞ በጣም ትልቁ ኤክስፒሪየንስ እሱ ነበረ። በጣም እንግዲህ በሰዓቱ እነ ሀረግ እነ ድርብ ናዜብ ጋር አብሮ መተወን በጣም ለኔ ትልቅ ነገር ነበረ። ምክንያቱም በጣም በቃ ስራቸውን በጣም ጓጉቼ የማይላቸው ሀረግዬን ደግሞ በጣም ነበር የምወዳትና ጓደኞችም ነበራችሁ? ግን ያን ብዙ አልነበረም። ያን ያህል አልነበረ። ከ8 ሴቶች በኋላ ነው በጣም በቃ የተቀራረብ ነው። ከዛ በፊት ብዙም አልነበረም ማለት ነው። ያው እንተዋወቃለን እንገናኛለን፣ ግን በጣም በቃ ምጓጓላቸው በጣም በቃ ደስ ብሎኝ ስራቸውን የማይላቸው ነበርና እንግዲህ አስረሻል ለኔ አብረሽ ስሪ ተብዬ ካስት ተደርጌ ኩራቱ ራሱ በእኝ በጣም ደስ የሚል ኤክስፒሪየንስ ነበረ። ሴቶች ፕሌውም የፈረንሳይኛውን ፕሌውም ቲያትር ነው። ከቲያትር ነው የተረጎመችው አዜባው ፕሌም ይባላል በፈረንሳይኛው። ወደ አማርኛ ተረጎመችው እሷ እና በጣም በቃ ኢንጆይ ያደርግን ነበር የምንሰራው። እንዴት ነበር የባክስቴጅ እኮ
በህይወትሽ ማትረሺው አጋጣሚዎች አሉ አይደለ? አንዱ ለኔ 8 ሴቶች በጣም ትልቁና ክሩ አባል መሆኔ በራሱ በቃ በጣም ደስ ይል ነበር። እዚህም አብዛኛው ክፍለ ሀገር ነው በጣም በቃ ተሰራው። በጣም ደስ የሚል ጊዜ የምናሳልፍ የነበረው ከከተማ ስንወጣ ነበር። ቲያትሩን ለማሳየት አንደኛ አንድ ላይ ውሎ ማደሩ ራሱ በጣም እንደ አዲስ ያስተዋውቅሻል እኮ በጣም ማለት በቃ ፍቅሩ፣ መከባበሩ፣ መዋደዱ በዛ ላይ በቃ ሁሉም ለስራው ያለው ነገር በጣም ደስ የሚል ነበር። ከአንዱ አንዱ የምንማራቸው ነገሮች አሉ። ትልቅ በቃ ትምህርት ቤቴ በይውለኔ ምክንያቱም በስራም በደንብ ቀደምቶች ናቸው፣ ብዙ ኤክስፒሪየንስ አላቸው እና ለኔ እንደ ትምህርት ቤት ነበረ በቃ የተቆለጨለች ስብሰባቸው ያልኩ ማየ ነበርና ደስ የሚል ነበር። ፕሌውን በጣም ደስ የሚል ነበር። በጣም ተወዳጅ ነበር። ብዙ ሰው አይቶታል። እስካሁን ብዙ ሰው እንደውም ቢደገም ምናምን የሚሉ ጥያቄዎች ሁሉ አሉ አንዳንዴና ሪቫይቫል ይፈልጋል። ምን ቲያትር ይደገም ምናምን የሚባል ነገር አሁን አንዳንዴ አሰስመንት ሲሰራ ሶሻል ሚዲያ ላይ ነው በጣም ብዙ ሰው 8 ሴቶችን ያነሳልና በቃ አርሶት ማለት ነው ይቻላል ማለት ነው ምናምን ይላሉና እኛ ራሱ ቢደገም ደስታችን በጣም አላሰባችሁም ድጋሚ? የሆነ ጊዜ አስባ ነበር አዜብ እንግዲህ ያው ሁሉም በተለያየ ስራ እንትን ጫና ምናምን ጊዜ መሰጠት አልተቻለም እንጂ ሁሉም ስንገናኝ ያስባል በጣም ሁሉም ማለት ነው በቃ ብንደግመው ቢሰራ ምናምን ተብሎ ይታሰባል። እንግዲህ ምናልባት አንድ ቀን ይደገማል ብዬ አስባለሁ። እኔም እመኛለሁ ለማየት ድጋሚ። ምክንያቱም የተወሰኑ ፕሌዎች አሉ አእምሮሽ ውስጥ የሚቀሩና ከዛ ደግሞ የኛው ጄኔሬሽን ደግሞ ቢያያቸው 8 ሴቶች ሲሰራ የ10 አመት ልጅ የነበረ ልጅ ዛሬ ከ10 አመት በኋላ ቢያየው በጣም ደግሞ ተገቢም ነው አይደል? ሪቫይቫል የሚደረገው ምክንያት እሱ ነው ቲያትር። ከዛ ደግሞ በመሃል ልም ብለሽ ጠፋሽሉ የልጆች እናት ሆነሽ ልጆች ማሳደግ ከወንድሞች ጋር ከመታገልና ከመራራቅ ከዛ ደግሞ እንደገና መልኩን ቀይሮ የልጆች እናት ሆነሽ ያው በቃ እና ጥለሽው ልም አልሽ ደግሞ ሁሉም ነገር ማለት አንዳንዴ ያው ሰው ቲቪ ላይ ይጠብቅሻል ይመስለኛል። የሆነ ቲቪ ላይ ሲያጣሽ ነው የጠፋሽ የሚመስለው አንድ ሰው ይመስለኛልና ለኔ ጠፋው ብዬ አላስብም። ምክንያቱም ሬዲዮም እሰራለሁ የሆኑ አጫጭር ነገሮችም እሰራለሁ እንደዛም ሆኖ ማለት ነው። ግን ሰው በቃ ይሄ ትልቅ ሚዲያ ላይ ይጠብቅሻል መሰለኝና ለዛ ነው ጠፋሽ የሚሉት ይመስለኛል። ግን ያው ለኔ ውስጥ ያለ እንዴት ነው ልጆች እናት መሆን ደስ ይላል። እንግዲህ ያው ወንድሞች ቦታ ሲይዙ የራስሽን አደላደል ደስ ይላል። ሁለት ልጆች አሉ ሴትና ወንድ። ትልቋ 9 ሞላት ነው፣ ትንሹ 6 ሞላው። አድገዋል በጣም አድገዋል። እነሱን ትልቋን ሰው በተለይ በጣም ተቸግሬ ነበር። በርግጥ እናት ያጋጣሚ ነበረችም አረፈች። እሷ ካረፈች በኋላ ነው እናት ግን በእናት ምትክ ደግሞ ሴት ልጅ ሰጠሽ እግዚአብሔር። እውነት ካሰሽ አይደል? በአንዱ አጣጣልሽ። ብዙ ጊዜ እንደዚህ አይነት አጋጣሚ ይገጥማልና እኔ እንደ ታምር ነው የምቆጥረው። ከአባትሽን ስታጪ የሆነ ወንድ ልጅ ተወልደሽ አጋጣሚ ይመስላል፣ ግን ያው እግዚአብሔር ደግሞ ሁሉ ጊዜም አይሳሳትም አይደል? ያው ወንድም ቢሆንም ያው መካሻ ነው በደንብ ሴትም ቢሆንም ያው መካሻ ነውና በሰዓቱ ያው የቤት አገልጋይ ማግኘት በጣም ከባድ ነው። እርጉዝ ስትሆኚ ልጅ ምናምን ሲኖር ብዙ ጊዜ አብሮሽ መቆየት ምናምን አይፈልጉም። ስራ ጫና ይበዛብናል ምናምን ብለው ስለሚያስቡ ይመስለኛል። ግን የተወሰነ ለመቀየር ሞከርኩኝ፣ ግን ከባድ ሆነ። ከዛ በቃ ዲሳይድ ራስሽ መውጣት የለብኝም በቃ አልኩ። ቢያንስ የሆነ እድሜ ላይ እስክትደርስ ድረስ መውጣት የለብኝም ብዬ በቃ በራሴ ወሰንኩኝና እንደው መውጣት ካለብኝ ሬዲዮ አሁን ተከታታይ ድራማዎች ነበሩ የማይቋረጡ ፋና ሬዲዮ እና የማይቋረጥ ስለሆነ ግዴታ ይዘሽም አቅፈሽም ተውጫለሽ። ያው ሬዲዮ ብዙ ታይም ስለሚሰጥሽ ብዙ አስቸጋሪ ነገር በዛ ላይ ደግሞ እርስ በርስም እንትን ትባባያለሽ። በቃ ልጅ ከያዘች ሰርታ ትሄድ ምናምን እንደዚህ አይነት ሰፖርት አይጠፋም። እና ያው እሷ ትንሽ ከፍ እስክትልና ለትምህርት ቤት እስክትደርስ ድረስ አልወጣሁም። በመሀልም ሁለተኛውን ልጄን አረገዝኩኝ እና እንዴት ነው ግን ተዋናይ ሆነሽ ደግሞ ውስጡ ደግሞ ገና ብዙ መስራት በሚጠበቅብሽ ሰዓት አንቺም ራስሽ በጣም ብዙ ሙያው ላይ በመታስፈልጊበት ሰዓት የልጆች እናት ትሆኛለሽና ነፍስሽ ሁለት ቦታ አይወጠርም? ወጠረ በጣም በቃ ለስራ ፈልገውሽ ሲደውሉልሽ ምናምን በቃ የሆነ ነፍስሽ ጭንቅ ምናምን በቃ የሆነ
ምንም ከልጅ ግን ደግሞ በቃ እዚህ ጋር ያለው ነገር ደግሞ ይሄ ነገር የማታገኘው ነገር የለም በቃ አሁን ላይ ተሰጠሽ አሁን ብትከፊላቸው ስለዚህ የሚበልጠው የትኛው ነው ይሄኛው ነው በቃ ያኛውን ስራ ነገም ጧት ሄጂ ምናልባት የተጠራሽበት ሊያመልጥሽ ይችላል ሌላ ደግሞ የተሻለ ነገር ደግሞ ሊኖር ይችላል ምንም የምታጭው ነገር አይደለም ሰው እንኳን ባይጠራሽ የራስሽን ነገር ክሬት ታደርጊያለሽ ሲል የሙያው ሰው እስኮንሽ ድረስ ሙያው ወዳጅ እስኮንሽ ድረስ ማለት ነውና የተወሰነ ጊዜ በጣም ዳይለማ ውስጥ ነበርኩኝ በቃ እና ብዙ ጊዜ በሳጫለሁ በቃ ወይ እናቴ ብትኖር እኮ ምናምን ላለ ብዙ ጊዜ ማለት ነው ግን በቃ ያው የተሰጠሽን ነገር ነው ግን ቻልሽው ደግሞ የሚያስችለውን ነገር ይሰጥሻል እግዚአብሔር ደግሞ አብሮ ምቺበትን ነገር ያዘጋጅልሻልና በጣም ደስተኛ ነኝ ያሳለፍኩት ከልጆች ጋር ያሳለፍኩት ምን ያስደስትሻል ከልጆች ጋር ስትሆኚ ምን ማድረግ ያስደስትሻል ከልጆች ጋር ምን ማድረግ ምናምን ያስደስታል የሚባልበት ጊዜ አይደለም እውነት ለመናገር ማለት ነው ይበጣብጡኛል አንዱ ጥያቄ ተጠይቀሽ አንዱን ሳመልሽ ሌላ 90 ጥያቄ አብሮ ይደረደርልሻልና ቅድም ያለኝ ምናምን ሁሉ ታይስና ሰላምት ማለት በቃ ያው እንዴት አርገውልሽ ትበሳጫለሽ እዚህ ጋር የሰራሽው ነገር ይፈርሳል እዚህ ጋር እንዲበላ ያቀረብሽው ነገር ይደፋል እዛ ጋር ነገር ተሰብሯል በተለይ ትንሹ ልጅ በጣም በጥዋጭ በጣም ማለት ነውና ትልቋ እንኳን ብዙ አላስቸገረችም ትንሹ ከመጣ በኋላ ህይወት ተቀየረ እና ይሆነ ምን ተዝናናው የምትይበል ነገር አይደለም ያሰቃየኛል ብስጭትና ከዛ ተመልሰሽ ደግሞ እዛው ነው ደግሞ ብስጭቱ እንትንም የሚያስቀው ነገር ምን ማድረግ ይችላል ታዲያ ምናምን ብለሽ ተመልሰሽ ታዋናይ መሆኔ ወይም የኪነ ጥበብ ሰው መሆኔ የበለጠ እሱን እንድረዳ ረድቶኛል ብለሽ ታስቢያለሽ አው ያግዛል እሱም ያግዛል ግን ደግሞ የሆነ እናትነት ደግሞ በራሱ የሚሰጥሽ ነገር አለ የሆነ አንዳንዴ በሰው ልጅ የምትናደጂውና የሰው ጥጥ በርኩት ይልሽ ምናምን የምትይው ነገር ልክ ራስሽ ጋር ሲመጣ ለካ የቆንተ እዚህም ቤት ሰዓት አለ ታያለሽ እና እንደዚህ ላይ አረጋዋለሁ ያልኩት ለካ ትጸጸቻለሽ እና የሆነ የራስሽ ሲሆን የሆነ ውስጥሽ የሚሰጥ የሆነ ፊሊንግ አለ በቃ አንቺ ማታቂው ግን ሳታውቂው ኤክስፕሬስ የምታረጊው ነገር አለ የሆነ የራሱ የሆነ በቃ ጸጋቤ በቃ እንደዛ አይነት ስሜቶች አሉ አንዳንዴ ደግሞ የሆነ ስማርት ሊሆንብሽ የሚሞክሩበት ሰዓት አለና ልክ አንቺ ልጅ ሆነሽ ማታቂ አይነት በቃ የሆነ እንደዚህ እድሜያቸው እንኳን አሁን ልጅ ሊያታልሉሽ የሆነ ነገር ሲፈልጉ የሆነ ነው አይደረግም ምናምን ያልሻቸውን ነገር በሆነ ነገር ቀይረው ያን ነገር ለማድረግ የሚጠቀሙበት መንገድ በጣም በቃ ግራ ያጋቡሻልና የሆነ በቃ ሊበልጡሽ ምናምን ነገር ይሞክራሉ ይፈልጋሉ ምናምን እንደዛ አይነት አጋጣሚዎች ላይ ያው ለቄ ብለሽ ባላየ ምናምን እሺ ተልፎቻለሽና ብቻ ደስ ይላል በጣም ልጆች ሲኖሩ በቃ ሌላ ዓለም ሌላ ህይወት በቃ የሆነ መንፈሱ ራሱ ነው አሁን ደጅ ቆይቼ ልክ ስራዬ እንዳለቀ ሮጫጫጫ በቃ ዲቆይኝ ሻይን ተጠሳ ያያ ልጆች ቤት በቃ የሚገቡበት ሰዓት ነው ምናምን ብዬ በጣም ቶሎ ነው ወደ ቤት የሚገባው ስራ ከሌለኝ በጭራሽ ከቤት ያልወጣው ነው እነሱ ከትምህርት ቤት በሚመጡበት ሰዓት ሌላ ቦታ ኮንሽ ራሱ እዛ መኪናውን እየነዳሽ ምን ይያልሽ ያደረሽ ምናምን ይፈልጋሉ ደግሞ የሚገርምሽ ነገር ዛሬ ስራ አለሽ ይጠይቁኛል ከትምህርት ቤት ስንመጣ እናገኝሻለን ይላሉና ይሁን ማግኘት ይፈልጋሉ ቤት ጣጣት ቶሎ ማልወጣ ከሆነ ትምህርት ቤት አደርሳቸዋለሁና እኔም ማላደርሳቸው ቀን ዛሬ እኛን አታደርሽም ምናምን ይላሉና ይሁን በቃ አብሮ መሆን ምናምን በጣም ይፈልጋሉና ቶሎ ወደ ቤት ነው ይፈልጋሉ እኔ አንዳንድ ጊዜ እንደዚህ እየሰራን ራሱ አሁን ቴብል ላይ እንደዚህ እየተጫወት ድንገት ሰማሻለሁኝና በጣም ነው ድምጽሽ የሚገርመኝና እንደዚህ አይነት መረጋጋት እንዴት ይኖራል በጨዋታ መዓልም ራሱ በርግጥ ህሊና ዝምተኛ ናት ምናምን ናት እላለሁ ስተነኩሰኛ አይደለም የምትለው ጣል የምታረጋት ነገር ቆይታ ለማን ነው የሚነገረው ምናምን እላለሁና በጣም ነው የሚገርመኝ ድምጽሽና ብዙ የሬዲዮ ድራማዎች ትረካዎች ምናምን ሰርተሻልና በጣም ሰው የሚያስታውሰው የሬዲዮ ድራማሽ ምንድነው አንቺ ራስሽ ማረሰ ኤክስፒሪየንስ ነው የምትዩ እንግዲህ ረጅም ጊዜ ሬዲዮ ላይ ሰርተናል እንግዲህ ዛ 3 ቁጥር ማዝዋያ የነበረው ኢትዮጵያ ሬዲዮ ከዛ ጊዜ ጀምሮ ሰርተናል ግን
ቅርብ ጊዜ የኃይሉ ጸጋዬ ድርሰት የነበረውን የደውል ድምጾች የሚል የደውል በጣም ሰው ሁሉ ጊዜ ይወደው ተከታታይ ነበር። ኦልሞስት ከ3 አመት ምናምን በላይ ተከታታይ በጣም ተወዳጅ ነበር። ረጅም ጊዜ ተደምጧልና እሱ ላይ ሀመልማል የምትባል ካራክተር ነበረችና ሀመልማል በጣም ሰው ይወዳት ነበር። በጣም ማለት ነው እንዴ መልኬን የማያውቅ ሰው እንኳን ሳወራ ድምጽሽ በጣም ግርማ ሞገስ አለው ሀመልማል ይሉኛል። ረስቻለሁ ሰው በጣም ይዲውኔ ሀመልማል ስትጫወች ምናምን ድምጽሽ ይጥራሱ ነው ምናምን ይሉኛል። ላለውና ብዙ ሰው በጣም ለይቷታል። ትረካዎች ደግሞ በጣም ህዝብ ያስታውሳው በተለይ የሬዲዮ አድማጭ የማይረሳው በጣም ተጁ እንትን አለ መጽሐፍ የተረክሽው ሳቤላ በድጋሚ ሲተረክ ከዚህ በፊት ሽመልስና ባይሻልማየው ነበር የተረከው። አሁን በድጋሚ ደግሞ ቅርብ ጊዜ ተተርኳል። እኔና ዮናስ ጌታቸው በስማ የመጀመሪያሽ ነው መጽሐፍ ስትተርኪ? የመጀመሪያ ነው። በጣም የሚገርምሽ ነገር ትረካ እንዲህ ዝም ብሎ አጫጭር አንዳንዴ ፕሌይ ላይ የሚመጡ አሉ አጠር ያሉ እንደ ሞኖሎግ ይሄ ለራስሽ የምትተርኪው አይነት እንደሱ አይነት ነገር እንጂ እንደዚህ ረጅም ትረካ ተረካላቀም ነበርና ዘካሪያስ ብርሃኑ እና አረዘኪ ተረኪ ቋላቀም ሳቢላን የሚያክል መጽሐፍ አራተው ምናምን ምንድነው የምታወሪው ብልና ሰው ነው ብዙ ጊዜ ሰው ነው የሚያምንብን አይደለ? ሰው ነው ትቻለሽ። በጣም ተቆጣኝ። ጊዜ ይባልም እኮ አንቺ እኮ ተዋናይ ነሽ፣ በጣም የምናደንቅሽ የምንወድሽ ተዋናይ ነሽ፣ እንዴት ኖት ያለሽ ምናምን ያ እንዳላበላሽ ብዬ እኮ ነው ዘኪ። ረጅም ጊዜ የሚሄድ ትረካ ነው መጽሐፉ፣ ቮሊዩሙ ትልቅ ነው በሳቤላ እና ሰው እንዳይጠላው እኮ ብዬ ነው እነ ሽሜ በተረኩበት ሽሜና ባዩሽ በተረኩበት አፈኔ ልግባ ምናምን ስለ በጣም ተበሳጨብኝና እሺ በቃ ዘኪ አንተ ካመንክብኝ ትችያለሽ ካልከኝ በጣም ነው እዛ ዮናስ ነው አብሮሽ የሚተርከው ምናምን አለኝ። እሺ በጣም የተለየ ኤክስፒሪየንስ ነው አይደል? ደግሞ መጽሐፉ ላይ የሚገርምሽ ብዙ ካራክተሮች አሉ። ሳቤላ መጽሐፍ ተዝምሽ ሆነ ማለት ነው ከራሷ ከሳቤላ ጀምሮ በጣም ብዙ ሴት ካራክተሮች አሉ እና እነዛን ሁሉ ሴት ካራክተሮች ድምጽ እየቀየርሽ ማንነት እየቀየርሽ በቃ ተነሳሽ ይፈረጥሽ ሬዲዮ ቢሆንም ሌላ የቤት አገልጋያቸው ሌላ እህትየው ሌላ በጣም በቃ ብዙ ሴት ካራክተሮች ነበር። ከዛሬ የምታውቂያቸውን ድምጾች ሁሉ ነው የምትጠቀሚው። በቃ ያመሸን ነበር የምንሰራው መስቀንቀን ያው ስቱዲዮቹ ጊዜ ምናምን ስለሚያዙ ማታ የተወሰኑ ስቱዲዮች ነፃ ነው የሚሆኑት። የማታ አየር ሰዓት ሌላ የቀለለ ስለሚሄድ አንድ ስቱዲዮ ተሰጠንና ማታ 12 ሰዓት እንገናኛለን እስከ ምሽቱ 4 ሰዓት ምናምን ድረስ የተወሰኑ ገጾች ቀርጸን እንሄዳለን። በቃ እንደዛ እያደረግን ነው የጨረስነውና በጣም ያስጨንቃል። መጀመሪያ አካባቢ ፈራለች። መጀመሪያ አካባቢ በቃ ማለት የሆነ ኤክስፒሪየንሱ ሳይኖርሽ ሲቀር ደግሞ በቃ አሪፍ አይሆን የሆነ ማለት ድምጽ እየቀያየርሽ ምናምን ስትሰሪ አንዳንዴ የሆነ በቃ ጥሩ ፊሊንግ አይኖረው ይሆን አድማጩ ምናምን ታያለሽ። የሚያይሽ አይደለም። የሬዲዮ አድማጭ ደግሞ በጣም ስል ነው አይደለ? እና ልክ እየለመድነው ስንመጣ ካራክተሮችን የተዋርናቸው ስንመጣ ምን ስንል የደገምናቸው ሁሉ አሉ። ያኛው ድምጽ ይሄ አይደለም መሆን ያለበት፣ ያኛው ካራክተር ይሄ አይደለም መሆን ያለበት ምናምን ሁሉ ተባብለን የቀየርናቸው ምናምን ነበርና በጣም ደስ ይል ነበርና ስራዬ ብዬ ከታተል ነበር፣ አዳምጥ ነበር፣ የሰውን ፊድባክ ምናምን ሰማ ነበርና ትረካው አልቆ ራሱ አንድ 2 ሳምንት ምናምን የሰውን ስሜት ምናምን ሚዲያው ይጠይቅ ነበር። ሰዎች ጋር ስልክ እየደወለ ነው የሚገርም ምላሽ ነው የነበረው ሰው ጋርና እንዲሁም የሰሙት ሰዎች ምናምን ሲነግሩ በጣም በቃ ደስ ይል ነበር። አይ ተመስገናል። በቃ ልብሽ ርፍ ይላል ለሚቀጥለው ነገር በቃ ለራስ ጥሩ ስሜት ይሰማሻል። ከዛ ደግሞ ሁለተኛ ትረካ ደግሞ ሌላም እንዲሁ ጋበዙኝና ፓፒዮ ቁጥር 2 መጽሐፍ አሁን በቅርቡ ከዳንኤል ሙሉነህ ጋር በተርከና ፓፒዮ በጣም ፓፒዮ ቁጥር 2 አለው ቁጥር 2 አለው። አሁን ቅርብ ጊዜ ነው የታተመው ምናልባት 2 አመት ምናምን በእውነት አላውቅም ነገር ነው። መጽሐፍ ነበር ከእስር ቤት ወጥቶ ነው ፓፒዮ ታስሮ አይደለ መጀመሪያው ላይ ማለት ይሄኛው ደግሞ ከእስር ቤት ከወጣ በኋላ በቅርቡ ነው የተተረጎመው ነው። ቅርብ ጊዜ 2 አመት ከምናምን እንደዚህ አካባቢ። ዋው እንዴት ነበር? ከማን ጋር ተረክሽ? ዳንኤል ሙሉነህ ዳንኤል ሙሉነህ አሁን እንኳን በቃ ኤክስፒሪየንስ በደንብ አለሽ። ደስ ይል ነበር። ዳኒ ደግሞ ልብሽ ሞላ ብሏል።
ዳኒ ደግሞ በጣም በቃ ደስ የሚል ተዋናይ ነው በደንብ በቃ የተማማርን እንዲህ ብናረጋችሁ እንዲህ ቲያትር እያለ በቃ ዳይሬክተር ነበር ማለት ይችላል ምን ያህል ጊዜ ይፈጃል አንድ መጽሐፍ ለመተረክ አሁን ይሄ ፓፒዮ ወደ 58 ክፍል 59 ምናምን ክፍል ነው የወጣው ፓፒዮ ቮሊዩም ትንሽ ናት ግን እንደዛ ነው ሳቤላ ደግሞ በጣም ረጅም ነው እንትኑም ቲክ ነው አይደል ሳቤላ በጣም ቅጽሮቹም ብዙ ናቸው ሁለቱም መጽሐፎች እኮ በጣም በኢትዮጵያውያን የመጽሐፍ አንባቢና የሬዲዮ አድማጭ ልብስ በጣም አሉ በጣም ተወዳጅ ሳቤላም በጣም የሚታወቁ የሚወደዱ መጽሐፎች ናቸው ህልዬ በጣም የሚገርመኝ ባህሪሽ ሁሌ አክቹአሊ ሁላችንም እንስማማበት ባህሪሽ ነው በጣም ጓደኛ ነሽ ጓደኛ ካሽ አትለቂም እና አንኮንዲሽናል ላቭ የሚባል ነው ማለት በምንም ሁኔታ ውስጥ ከጓደኞች ጋር በጣም ረጅም አመት ነው የምትቆዩ እነዛ ሰዎች ምንም ይሁኑ ምንም ያርጉሽ ምንም ነገር ህይወታቸው ውስጥ ይፈጠር በምንም አይነት ሁኔታ ውስጥ ከጓደኞችሽ አትለያይም አትርቂምና በጣም የሚያስደንቅ ኳሊቲ ነው በጣም የሚያስደንቀኝ ኳሊቲ ነው እንደ ኮምፕሊመንት ሰጅልኝ ይሄንን ከቅድስቴ ጋር ሌሎችም በጣም ብዙ አይደል ከ8 ሴቶች በኋላ ደግሞ ከነ ሐረግዬ ጋር ምናምን በጣም የረጅም ጊዜ አትነኪም ማንንም ብቻ በቃ ምንም በጣም መንፈስሽ በጣም ነው ደስ የሚለውና አካባቢሽ ላይ መገኘት በጣም ነው ሰላም የሚሰጠው እውነቱን ለመናገር እንደዚህ እናገራለሁ ያላቀን ግን አይዞሽ አልኩኝ ኩራትሽ እንዳለ ነው ያው መከራዬን ነው የምታበይ እና በጣም ነው ሰላም እንዲሰማ የምታደርጊው ሁለተኛ ደግሞ ቴሮስ ተክላረጋይ እንደው አመለሸጓ ተዋናይት ብሎ በጣም ደጋግሞ ይጽፍልሻልና ሁሉንም ሰው የሚያስማማ ነው ሐሳብሽን እንኳን ስትገልጪ ያ የተሳሳተው ሰውዬ ተሳስቶ እስኪጨርስ ጠብቀሽ በማል ምንም ሳትረብሽው በደንብ ከተሳሳተ በኋላ የራስሽን ሐሳብ ደግሞ እንደገና ትገልጫለሽና ይሄ የሚገርመኝ ኳሊቲ ነው እውነቱን ለመናገር እንደ ተዋናይ ደግሞ በጣም ጠቃሚም ይመስለኛል አይደል አብዛኞቻችን እንደውም አዘጋጁ ተናግሮ ሳይጨርስ ኢንተራፕት ያደርግነው አርባካችሁ ስራ እንድስራ እየተባልን ምናምን ነው እና ከልጅነትሽም እንደዚህ ነበርሽ ነው ወይስ በኋላ ያገኘሽው ነው አይናፋር ነሽ ለማለት አይናፋር አይደለሽም ግን አለቀጥ የተረጋጋሽ ሰው ነሽ ቴንክ ዩ ትዬ አመሰግናለሁ አይዞሽ አልኮረብሽ እንዳታስቢ እንዴት ብለሽ አንድ አምልጦኛል እንግዲህ ምን ማድረግ እችላለሁ እንግዲህ ከተለወጥኩ እንደዛ አይነት ተማሪ ነበርሽ ልጅነቴ እንደዚህ አልነበርኩም በርግጥ ቀሽቃዣ ነበር እኮ በልጅነቴ ማለት ነው በቃ ይሄ ፍጥን እንግዲህ 4 ኪሎ ተወልደሽ ቀሽቃዣ ነው እሱን እኮ ነው ማለት ከባድ ነው ምን እንደዚህ ያደረበበሽ ድንገት አስተዳደጋችንም ይሄ ግቢ ውስጥ በጣም ብዙ ሰው ያለበት ሲሆን የኛ ግቢ አሁን 14 አባወራ ያለበት ግቢ ውስጥ ነው ነውና እንግዲህ 14ቱን ቤት ምናልባት 4 ወይ 5 ልጅ አለ ዘመድ ይኖራል ኦፍ ኮርስ ሌሎች ሰዎችም ይኖራሉ እና ይሄ ሙልት ያለ ግቢ ነው ያደግነው እና አለመገናኘታችን ዝም ያልሽ ልጅ ልትሆኚ አትችይም አይፈቅዱልሽም እና በቃ በጣም በጨዋታ ነው ያደግነው ስንጣላ ስንታረቅ ጎረቤት ለጎረቤት በጣም ብዙ ደስ የሚሉ ነገሮች ምናምንና 4 ኪሎ በጣም ደስ የሚል ሰፈር ነውና በጣም በቃ ደስ የሚሉ ኳሊቲዎች የነበሩበት ሰፈር ምናምን ነው የእንትና ቤት ማጥበት በቃ ሮጠሽ እዛ ቤት ትገቢያለሽ ሮጠሽ እዛ ትገቢያለሽ እዛ በልተሽ እዚህ ትጠጫለሽ እንትን ነውና ያም ገርፎሽ ያም ተቆጥቶሽ ያም ጠርቶ ልኮሽ ያም የሆነ ነገር አድርጎሽ ምናምን ነው እንደዛ አይነት ማብረሰብ የነበረበት ነው ያደግኩት አይ ቲንክ ከናቴ ወረስኩት ይመስለኛል ያደግሽ ትመጪ ይመስለኛል ያው የሆነ እድሜ ላይ ይቀየራል አይደል ማንነትሽ የሆነ ስትበሲ ወይ ራስሽን መግዛት ማወቅ ምናምን ስትጀምሪ ምናምን ትክክለኛው አንቺነትሽ የሚመጣ ይመስለኛል የልጅነት ነገርሽን አታውቂውም እኮ በሰዓቱ አንዳንዴ በጣም በቃ በጥባጭ አስቸጋሪ ረባሽ የተባሉ ልጆች የሆነ ሰዓት ላይ ተቀይረው ስክን ይላሉ ልታያቸው ትችያለሽ እና የሆነ እድሜ ላይ ይመስለኛል ያ ማንነት እየተቀየረው ከልጅነት ይመጣል አይደለም ግን
ከእናቴ የወረስኩት ባህሪ ይመስለኛል እንግዲህ ያው ጂን ነው እውነት እናቴ በጣም እንደዚህ ናት በጣም ሰው ትወዳለች በጣም የተረጋጋች ናት ምናምን ሰው ሲጣላ ሲደባደብ ራሱ ይሄ ጮሃ እንትን የምትል አይደለች አረባካችሁ ተው የምትልም ቅድስት በጣም ታቃታለች እና አረ ተው ባካችሁ የምትናት ይሄ ራፋ ምናምን የምትል አይነት እኛም ቤት ራሱ እንኳን ስናስተ እሺ ከዛ እርምጃው አለንጋ ነው አንቀጥታ በዚህ ድምጽ አሁን ገረፋለሁ ብታስብ አዎ የሚያበረታታ ድምጽ ነው እሺ ሰራላለሁ ተልና ለምትሄድ ነው እንጂ የሚመስልሽ አለንጋ የሚመጣ አይመስልሽም እንዲህ ናት በቃ ስትመጣ ካለንጋ ጋር ትመጣለች ምን ይመስላል አለንጋ ይመጣል ተደርገሽ ከገሙት ደግሞ ፍጹም አይገናኝም እንዲህ ናትና በቃ ምናልባት ያ ባህሪ ያደግ ስትመጪ ተፍታርገው ነው ብዬ አስባለሁ አንዴ ወደ መጨረሻ ላይ እናቶቻችን ነው ምን ሆነ ይባላል እነሱን ለማለት የቤተሰባችን ውጤት ነው እንግዲህ የትም ልናመጣው አንችልም እንግዲህ ያው በጂን የሚሰጠን ነገር አለ አንዳንዴም በራስሽ እንዲሁ በተፈጥሮሽ ክሬት የምታርጋቸው ነገሮችም ምናምን ይኖራሉ ግን ለዛ ይመስለኛል እንግዲህ እኔ በባህሪ ሰው በጣም ወዳለሁ በጣም እንግዲህ ደስ ይለኛል ጓደኛ መሆን ሰው መረበሽ አልፈልግም ሰው ስሜት ጠብቃለሁ ኮምፎርታቸውን ጠብቃለሁ ደስ ላይለኝም ይችላል እኮ አንዳንዴ ግን ደስ ያላለበትን መንገድ የምገልጸው በሌላ መንገድ ሊሆን ይችላል ወይ በተረጋጉበት ሰዓት ሊሆን ይችላል አይቀድም ያልሽከኝ የሚያስኬድ አይደለም ያባቲው ጥሩ ነው ምናምን ቀስ ብለሽ ይሄ ጮኬ እንትን ምን አይደለም አንዳንዴ ግን የሆነ በቃ በጣም አግሬሲቭ ሆነባቸው አጋጣሚዎች ምናምን አሉ አንዳንዴ የሆነ የሚበዙ ነገሮች አሉ ማታልፋቸው ነገሮች አይተሽ ወይም ነገረሽ ማይለወጡ ነገሮች ምናምን ሲሆኑ ያኔ ያው ቆጣለሁ ያኔ በጣም ማለት ነው የመጨረሻውን ቁጣ በጣም ቆጣለሁ በቃ ማይሆን ንግግር ሁሉ ልናገር እችላለሁ ዳግመኛ ካንቺ ጋር ሁሉ ላልሆን እችላለሁ አሁን አሉ እንደዛ አይነት ሰዎች አንዳንዴ ይሁን በቃ አቃቸዋለሁ በቃ የኔ ናቸው ብለሽ የምታስቢያቸው ሰዎች የማይሆን ነገር አድርገዋል ወይም የማይሆን ነገር ሲናገሩሽ ወይም በቃ አንቺነትሽን የሆነ እንዲህ መውደድሽን ወይም ትህትናሽን የሚቀይሩበት መንገድ የሚያስደነግጥ የሚሆንባቸው አጋጣሚዎች አሉና እዛኔ አይ ከነዚህ ሰዎች ራስን ማራቅ አለብሽ እውነት ነው ራስሽን ሴቭ ማድረግ አለብሽ ዲስታንስን በደንብ አሰፋውና አልጣላሽም በጣም መጣላት ግን አትገኝም ከሚያስጨንቁኝ ሰዎች አንዷ በጣም ነው መጣላት ማለት ነው በቃ የመኮራረፍ ምናምን በጣም በቃ ሲጨንቀኝ ሰው ተዘጋግቶ እንኳን ተጣልቻታለሁ አላናገራት ምናምን ሲሉ ረበመዳኔንም ሰላም እንኳን ተባባሉ ምናምን ነው በጣም የሚጨንቀኝ ግን የሆነ በቃ ሊሚት አረጋለሁ በቃ በምን መልኩ አንቺ ጋር መምጣት እንዳለብኝ ራሴን ማኔጅ አረጋለሁ እንደዛ አረጋለሁ የራስሽን ሰላም በጣም እኮ በቃ መጠበቅ የምትችው በዚህ መንገድ ነውና የትልቅ ትምህርት እኮ ነው ለኔ ሰዳደብም ብትደባደብም ምንም ከባቢሽ ላይ ያሉ ሰዎች ትልቅ ትምህርት ነው ይሄ ጥሩ ነው ልዬ አሁን ደግሞ ከልጆችሽ ጋር በጣም አሪፍ ጊዜ አሳልፈሽ ከዛ በኋላ ድንገት ስትመጪ ደግሞ በማአት ስራ ላይ መጣሽ በአንድ ጊዜ ወደ 4-5 ቲያትሮች ከዛ በጣም ብዙ ስራዎች ተከታታይ ድራማዎች ሲትኮም ምናምን እልም ብለሽ ባኔ ደግሞ ቢዚ ሆንሽ እንዴት ነው ሃንድል የምታደርጊው እንዴት ነው ጊዜሽ ማኔጅ የምታደርጊው እሺ ከባድ ነው ትዬ አሁን ላይ በጣም አሳሳቢ ሆነ እሱ ነው ስራውንም መስራት ትፈልጊያለሽ ግን በቃ የሆነ ታይም ደግሞ በጣም ይከብዳል ግን ተመስገን ነው የምለው በጣም የሚያስቀኝ መቼ ነው ስራ አንዱ ስራ ሲያልቅ መቼ ነው ስራ የምሰራው ወይኔ ጌታዬ ምናምን እንልና ባንዴ 6 ስክሪፕት እጅሽ ላይ ይመጣል ሁሉንም ትቀበያለሽ ምክንያቱም መቼ እንደሚያበቃ ስለማታውቂው ማለት ነው እና የስኬጁል መጨናነቅ ምናምን ይገጥማል ልጅ ማሳደግ ያለ ሰራተኛ ምናምን በጣም ከባድ ነው ማለት ያው ቤት ሆኜ እንደተጨነኩት በቃ አሁን ወጥቼ በግጥ ያው ቤትም ሆኜ ያው ብዙ ከተወሰኑ ሰዎች ጋር ኮሚኒኬት አደረግ ነበር የሆነ በቃ ወጥቼ እንደምሰራ ፊል አደረገው ነበር ማገኛቸው ሰዎች ስለነበሩ ማለት ነው በቃ ለኔም የተቀመጡ ስራዎች ምናምን ነበሩ በቃ ወጥቼ ተሰራቻለሽ ምናምን የተባልኩበት ስራዎች ምናምን ነበሩ ግን ትንሹን ትልቋ ትምህርት ቤት ገብታ ትልቋ ልጅ ሁለተኛው ልጅ 2 አመት ከምናምን ሆኖት ቴሌቪዥን ተከታታይ ድራማ መጣ
አይ ያለ ይሄንማ እንበያለን እውነት ነው ከባድ ቢሆንም እሺ ብዬ ተቀበልኩ ትሪፕንም ሳነበው ወደድኩት ዲስቲቪ ላይ ተላለፍ ነበር የታፈነ የሚል ማለት ነው ቆንጆ ስቶሪ ነበር በጣም ማለት ነው ዋናውን ካራክተር ነው የሰጡኝ በቃ ደስ ብሎኝ ተቀበልኩ ምናምን ከዛ ምንድነው ማረገው ልጅ እንዴ አንድ ሁለት አመት ምናምን ማረገው ከዛ ስራ ትሄዳለህ ስለ ስራ አውሽ ያለ አግኝቶ ነው ጠየቅኩት ፕሮዲዩሰሩን ልጅ አለኝ ሁለት አመት ከምናምን ነው ትልቋ ልጅ ትምህርት ቤት ገብታለች ከትምህርት ቤት የምትወጣው 9 ሰዓት ነው እሷን ሰው እንዲያመጣልኝ አሬንጅ ማድረግ እችላለሁ ይሄኛው ልጅ ግን የትም ልተወው አልችልም አንደኛ በጣም በጥዋጭ ነው እንደነገርኩሽ የትም ላረጋ ያንቺ ሱፐርቪዥን የሚያስፈልገው ልጅን ይዤ ልምጣ ወይ ያልኳት ምን ሰራበት ቦታ የት ነው ስላት ቤት ተከራይቶ ነው ግቢ ነው መቻታ ሮፓክ ነበርና ግቢ ነው ቤት ተከራይቶ ነው የሚሰሩት እና ላምጣ ወይ ይቻላል ስላት እንዲያምጩ በደስታ እየተቀባበልን ባሉ ፕሮዳክሽን ልጆች ይይዘዋል ምናምን መስማ እሺ ጧት እየተነሳን እሱም ልብሱን ይቀይራል አባቴ ስራ ላይ ነው ያለው ስራ ቀረጻ አለ አብረን እንወጣለን ማታ አብረን እንገባለን ከትንሹ ልጅ ጋር እንደዛ እሱ ይሄድኩኝ የተከታተሉን ስራ ከሱ ጋር አብረን ሰራ ትምህርት ሲገባ ደግሞ ሌላ እንዲሁ ስውር የሚል ተከታታይ ስራ መጣ እሱን ሰራው ሳሎን የሚል አንድ ሲቆም መጣ በዛ እሱን ሰራው ያለ እንግዲህ አሁን ደግሞ ቲያትር ደግሞ በጣም ብዙ ቲያትሮች ሰራሽ ነው ሶስት አይጦች አሉ አሁን በቅርቡ ደግሞ የሚከፈት ሌላ ቲያትር አለሽ ወደ 3 አዳዲስ ደግሞ ቲያትሮች አሉ አሁን ላይ እየታዩ ያሉት ማክሰኞ 3 አይጦች ታያለ እምዬ ብረታው አለ ደግሞ ውድ 11 ሰዓት ለመሲ ይዝጌሪስትሽ እምዬ ብረታን ከመሲ ጋር እየተቀያየርኩኝ እሰራለሁ ብዙ 4 ቲያትሮች ፈጣሪ ፍቃድ ጋር በቅርቡ ከፈታሉ ብለን እንጠብቃለን አይኔት ልዬ በጣም ነው ማመሰግነው ስለመጣሽ ስለተጫወትን ብዙ ነገር ተጫወትን አሪፍ ደስ የሚል ጊዜ አሳለፈን ሌላ ቀረምትዩ የምትነግሪኝ ወይ ሰው እንዲሰማው የምትፈልጊው በጣም በቃ ይሄ የኔ መገለጫ ነው የምትዩ ነገር ካለ እሱን ሰማለኝ በኔ በኩል ጨርሻለሁ እንግዲህ እስካሁን ካወራናቸው እንግዲህ እኔ መገለጫዎች ተወርቷል ብዬ አስባለሁ እንግዲህ በጎን ጣል አድርገሽ የምትይኝ ነገር ኢትዮጵያ ህዝብ እንዲሰማ አትፈልጊም እዛው በሜዳችን ይሻላል ተመልካቾች እንግዲህ ዛሬው ካስማቴ ብላችን ይሄንን ይመስል ነበር ከህልዬ ጋር ከምንወዳት ተዋናይት ህሊና አሳይ ጋር እኔ መሰለ ጨዋታ ተጫውተናል በጣም አሪፍ ቀን የሰጠሽኝ አመሰግናለሁ ህልዬ ሁሌም እንደምንለው ህይወት የማትደገም ስጦታ ናት ከልብ እናጣጥማት እንላለን ተመልካቾች እንደዚህ ያሳመረችኝ እንግዲህ ደጋግሜም እንደተናገርኩት ኤደን ሹራብ ነች ኤዲዬ በጣም አመሰግናለሁ መጨረሻችንን በድምጸ መረዋው አለና በቢኒ አድርገን እንዘጋለን በሚቀጥለው እንገናኛለን ጤና ይስጥልኝ ከሚላ ሚላይ ነገር ሚላይ ከሚላርኔ ከሚላ ሚላይ ነገር ሚላ አንቺ እንደምን አለሽ ደስ እንደምንም እግዚአብሔር የሰጠውን ሰው አልችላይልም ሰው አይልም አበጀ ወደድኩሽ እኔስ እንኳን ፍቅር ይዛ አይደለም ወይ የጣለብኝ እንኳን ስለት ማለብኝ አምባ ማርያም ላይ ትውልድ ዘብሎ አይዋለው ወይ ትውልድ አገር እንኳን አባይ ማዶ ነበር መገን ወሎልሽ
እሷ ወዶ ሊቀር ከወሎ ልጅ ጋራ አንድ አብሮ ተኝቶ ከቃሉ ልጅ ጋራ አንድ አብሮ ተኝቶ ዶሮ እንዳይጠው እልም አርጎ ዘግቶ ጠረን እንዳይለውጥ አደስ ተቀብቶ እንኳን መምና ሞት እዚህ ተገኝቶ እንደምንም ከሚላዬ ሚላይኔ ከረሚላ ከሚላረኔ ገሚላ ሚላይኔ ከረሚላ አንቺ ጠበቅ አርገው ያዥው እንዳመልሽ አንቺ ጥሮብኛል 40 ቀን እድሌ እንደምንም እንዳመልሽ እንደ በሬው ጅራፍ ጸጉሯ ተጎንጉኖ ሊጠምደኝ ነው መሰል ጸጉርሽ አራሽ ሆኖ ተያታስጨንቅኝ በሆነው ባልሆነው መድኃኒቱን ሰጠሽ ብትመጭልኝ ምነው አባቴም እናቴም ዘመድ አለኝ ብሎ የወደደማ ሰው ይመጣል ኮብልሎ አምባሰል ሲዘልቁት ይታያል አምባሰል እየኮመኮሙ ቤተ ዘመድ መምሰል እንደምንም ከሚላዬ ዓለም ሸጋዬ ወይ ደነሽ አንቺ ጉብል ሸጋ ደነሽ መጣቸው ለልጅ አንገታሽ ጉርጉር መንገዱን አስኪዳ ሰደደች በዱር በወልዲያ በኩል ያለ ዘው መጣቻሉ ልቤን ልትወዘውዘው አሃ ረዘመድዬ መታው ሷን ብዬ ከመከማለትኝ ደምን ልከምከም አኬሜም ሰውና ታምጦ ልታከም እስክስታመታትስ አይችልም ጉልበቴ እንዲያው መታም በላው ሰውነቴ መይነይ ተይ አብሽር አንቺ ጉብል ሸጋ ደነሽ ዓለምዬ ደነሽ ዓለምዬ ደነሽ አንቺ ዘወሎ ልጅ አንገታሽ ጉርጉር መንገዱን አስኪዳ ሰደደች በዱር በወልዲያ በኩል ያለ ዘው መጣቻሉ ልቤን ልትወዘውዘው ረዘመድዬ
ረዘመድዬ መጣው ሷን ብዬ